አላህዬ እየወደኩም እየተነሳሁም ባንተ መንገድ የምጸና አድርገኝ። አላህዬ ለነፍሲም ለሰውም ለሸይጣንም አትተወኝ፣ ያንተ ሆነኝና አንተ ጠብቀኝ። የሰው ልጅ አትለምን፣ አትጠይቀው፣ አትጠይቅ። የሰው ልጅ ወደ ሰው ልጅ ልብ አይመካ። ሰበብ ልታደርስ ትችላለህ፣ ስራ ተለያየ ነገር፣ ይሄን እንዴት ላድርግ፣ ግን ሰውን አትለምን፣ አትጠይቀው። በሩ የማይዘጋውን አላህ Subhanahu Wa Ta'ala ብቸኛ ሆኑ ሲባል ከሰዎች ተገንጥላችሁ ከህብረተሰቡ ርቃችሁ ኑሩ ማለት አይደለም። በእስልምና ይህ አይበረታታም። ነገር ግን የሚከተሉትን 3 ወርቃማ ነጥቦች እንመልከት። ከሰው ልጅ እርዳታ ስትፈልግ የቸገረህን ነገር ሁሉ ማስረዳት አለብህ። ነገር ግን ወደ አላህ ሲሆን ኢላሂ ማለት ብቻ በቂ ነው። ምክንያቱም ያንተ ጌታ የውስጥ አዋቂ ነውና። አዎ ዱንያ ናት ያለነው፣ ዱንያ ላይ ነው። መንገዷ ቀላል አይደለም፣ ትንሽ ከባድና አስቸጋሪ ነው። ሁሉም ነገር ምናልባት እንዳሰብነው ላይሆን ይችላል። ሜቢ ከጎናችን አይዟችሁ በርቱ የሚለን ሰው ላናገኝ እንችላለን። ግን አሁን ላይ ማስታወስ ወዳጄ አላህ ካንተ ጋር ነው። وقال الله إني معكم አላህ እኔ ከናንተ ጋር ነኝ ይላል። ታውቃለህ ወዳጄ አንተ ከአላህ ጋር ስትሆን አላህ ካንተ ጋር ይሆናል። وقال الله إني معكم لئن أقمتم الصلاة وآتيتم الزكاة وآمنتم برسله ለአላህ ስትሆን ወደሱ ስትጠጋ ሰላት ላይ ስትበረታ አላህ ተባረከ ወተዓላ ካንተ ጋር ይሆናል። ያኔ ሁሉም ነገር ይከፈትልሃል፣ ሁሉም ነገር ይስተካከልልሃል። ከችግርና ከመከራ ጋር ሆነ ፈገግ ትላለህ፣ ከጭንቀት ጋር ሆነ ነገ ብሩህ ሆኖ ይታያል። ታዲያ ወዳጄ አንተ ወደ አላህ ተጋበ፣ ኸይር የተባለ ነገር በሙሉ ወደ አንተ ይጠጋል። አንተ ወደ አላህ ዞር፣ ዱንያ ላይ ምንም የሚከብድህ ነገር የለም። አንደኛ በሐቅ ላይ በመቆም ብቸኛ ሁኑ። ሰዎች ሁሉ ሹአሹ፣ አንተ እውነትን በመናገር ብቸኛ ሁን። ሰዎች ሁሉ የአላህን ድንበር ሲጥሱ አንተ ድንበሩን በመጠበቅ ብቸኛ ሁን። የሰዎች ብዛት የእውነት መለኪያ አይደለም። አላህ በቁርአኑ ላይ ስለ አብዛኛው ሰው ሲናገር አብዛኞቹ አያውቁም፣ አብዛኞቹ አያመሰግኑም፣ አብዛኞቹ አያምኑም ይላል። ስለዚህ ብዙሃንን ተከትለህ ገደል ከምትገባ በሐቅ መንገድ ላይ ብቸኛ መሆንን ምረጥ። ይገርመኛል እኮ አንዳንድ ሰው ስለናንተ አጣርተው የሚጠይቀው የምር አስቦላችሁ ወይ እንደው ተጨንቆላችሁ አይደለም። ላይክ እነዚህ ሰዎች ምን ላይ ደረሱ የሚለውን ለማጣራት ነው። የምር ህይወት ተሳክቶላችኋል ወይስ ወድቀዋል የሚለውን አጣርተው ከዛ ከተሳካላችሁ ለመቅናት፣ ከወደቃችሁ ደግሞ እሰይ ለማለት ነውና ልዩነቱ ማወቅ አለባችሁ። ደካማነቴ መዋረዴ ሰው ዘንድ መናቄ ለአንተ አቤት እላለሁ። አንተ የአዛኞች አዛኝ ኢላ መን ተኪሉኒ ያሉ ወደ ማን ነው የምትተወኝ? ማን አለኝ መጠጊያ? ወደ ጠላት ነው ወይ የምትተወኝ? ወይም ማንነት ምንም የማይታወቁ ሰዎች እጅ ላይ ነው ወይ የምትተወኝ? ኢለም የቁም ቢከ ገضቡን ዐለየ ፈላ ኡባሊ ያሉ ነቢ ስ ሰለም እያር በመዝጊያ እኔ ላይ ተቆጥህብኝ ካልሆነ ግድ የለኝም፣ ወላኪና ረሕመተከ አውሰዕ ሊ፣ ግን እዝነትህ ለእኔ ደግሞ ሰፊ ነው። ካልተቆጣህብኝ ያመጣህብኝ ለመቀበል ዝግጁ ነኝ፣ ከቁጣህ የመጣ ይሁን እንጂ። ሁለተኛ በኢባዳ ወይም በአምልኮ ብቸኛ ሁኑ። ቀን ላይ ከሰዎች ጋር በምትውለው መልካም ሁን። ሌሊት ሁሉም ሲተኛ ግን ከጌታህ ጋር ብቸኛ ሁን። የሌሊት ሰላት ወይም ተሐጁድ፣ የብቸኝነት ዱዓና ማንም ሳያይህ የምትሰጠው ሰደቃ ወይም ምጽዋት ከአላህ ጋር ያለህን ትስስር ያጠነክረዋል። በሰው ፊት ከምናሳየው ያማረ ተግባር ይልቅ በብቸኝነት የምንሰራው ኢባዳ ለአላህ ያለንን ፍራቻ ወይም ኢኽላስ ያረጋግጣል። አላህም ይልሃል እኔ አብሬህ ነኝ፣ እነሱ ቢተውህ እኔ ወዳጅህ ነኝ ይላል። ቢያሳምሙ እኔ ፈውስሃለሁ፣ እነሱ ቢተውህ እኔ ግን አልተውህም ይላል። አልሐምዱሊላህ ጌታ አለን መቼም የማይተውህ። ወቃለ አላሁ ኢኒ መዐኩም አላህም ይላችኋል እኔ ከእናንተ ጋር ነኝ፣ አብሬ ነኝ ይላል አላህ ተባረከ ወተዓላ። ወሁወ መዐኩም አይነማ ኩንቱም፣ የትም ብትሄዱ ወዴትም ብትዞሩ የትኛውም መንገዳችሁ ይሁን እኔ ከእናንተ ጋር ነኝ ይላል። አልሐምዱሊላህ አላህ አለን። አልሐምዱሊላህ። የሰው ልጅ ሁሌም ተለምኖ ሲሰጥ እንኳ የለመነው አካል እኮ ፊቱ ያፍራል አይደል እንዴ? አሊ ብን አቢ ጣሊብ ረዲየላሁ ዐንሁ አንድ ሰው ለመናቸውና እሷን ኩራዝ አጥፉልኝ አሉ። ፋኑሷን አጥፉልኝ፣ በጨለማ ሰጡት።
ለምንድነው ያጠፋው መብራቱን ሲሏቸው ለምኖ የመቀበልን ሐፍረት ፊቱ ላይ ላለማየት ነው ነበር ያሉት። ሰው በቃ ሰው ጋር እንደዛ አይነት ነገር አለ፣ አላህ ጋር ግን የለም። ሶስተኛ ራሳችሁን በማዘጋጀት ብቸኛ ሁኑ። ወደዚህ ምድር ስንመጣ ብቻችንን ነው። ቀብር ውስጥ ስንገባ ብቻችንን ነው። ነገ አላህ ፊት ለፍርድ ስንቆም ብቻችንን ነው። ሁላቸውም በትንሣኤ ቀን ብቻውን ሆኖ ይመጡታል። ስለዚህ የሰውን ሁኔታ ትተህ እኔ ለነገ ምን አዘጋጀሁ ብለህ ራስህን በመጠየቅ ብቸኛ ሁን። አንድ አካባቢ ተቀምጠን ጓደኞች ስንቀላለድ አንዱን ወንድማችንን በሌላው ሰው ላይ አስቀንበት ሊሆን ይችላል። ያ ልቡን ሰብሮታል፣ ሳቁም አብቅቷል፣ ስብሰባውም ተበትኗል። ያቺ የተሰበረች ልብ ግን ሰውየው ጋር ነው ያለችው። ነገ ማታ ፍራስ ላይ ጭንቅላቱን ሲያስተኛ ያቺ ቃል ትመጣለች። አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት፣ ውስጣችን ሲሰበር፣ ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትህ አለው። እንኳንም ያ ነገር አልሆነ ሊያስብል የሚችል ሌላ ነገር አላህ ይፈጥራል። የሱም መንገድ ይዘን እስከጠበቅን ድረስ አላህ ነስሩ ብዙ ነው፣ ፈትሑ በጣም ሰፊ ነው። ኢስራእና ሚዕራጅ ሌላ ዓለም፣ ሌላ ተአምር ሊኑሪየሁ ሚን አያቲና አልኩብራ፣ ትልልቁን ተአምራቶቻችንን ትልልቆቹን ተአምራቶች ልናሳየው ብሎ አላህ ኢስራእና ሚዕራጅን አመጣ። ኢስራእና ሚዕራጅ እጅግ በጣም ሰፊ ታሪክ ነው። በውስጡ ብዙ ነገሮች አሉ። አንቢያዎችን ያገኙበት፣ አንቢያዎችን ያሰገዱበት፣ ሰላት ግዴታ የተደረገበት ብዙ ጉዳዮች በውስጡ ያለ ነው። ውድ ወንድሜ፣ ሰዎች ወደ ጥፋት ሲሮጡ አብረህ አትሩጥ። ነቢዩ ሰለላሁ ዐለይሂ ወሰለም ሰዎች ሲያጠፉ የሚያስተካክሉ እንግዳዎች ምስራች ይገባቸዋል ብለዋል። በሐቅ ላይ የምትጸና የአላህን ውዴታ ብቻ የምትፈልግ ልዩና ብቸኛ ሙስሊም ሁን። እንደው የሰው ልጅ ሲቸገር በተወሰነ መልኩ ደስ ሊለው ይገባል። በጌታው ቃል ተማምኖ ከችግር በኋላ ድሎት አለ ስለተባለ ችግሬ መከራዬ በረታ፣ እንግዲያውስ ከኋላው ድል ሊመጣ ነው፣ ምቾት ሊመጣ ነው ሊል ይገባ። ትዕግስትና ድል ሸቂቅ የሆኑ ወንድማማቾች ናቸው ተብሏል። ሶብር ካለ ከሶብር በኋላ ድል አለ፣ ስኬት አለ። ያሰቡትን ማሳካት፣ ከሚሰጉት ከሚፈሩት ነገር መዳን የሚቻለው መቼ ነው? ከችግር ጋር ሶብር ካለ። ምንም እንኳን ከጃሃድ ጋር ተያይዞ የተነገረን አንቀጽ ቢሆንም የተረበሸ ሰው የሚረጋጋበት፣ ያጣ ሰው ከተመኘው የተሻለ እንዲያገኝ የሚረዳበት፣ የታመመ ሰው የተፈወሰ ያክል እንዲሰማው የሚያደርግ የአምላካችን አላህ ሱብሓነሁ ወተዓላ ማረጋጊያ ቃል ቢኖር ይህ አንቀጽ ነው። ቃል አላሁ ተባረከ ወተዓላ እንዲህ ይላል፣ ወአሳ አን ተክራሁ ሸይአን ወሁወ ኸይሩን ለኩም ወአሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም ወላሁ ያዕለሙ ወአንቱም ላ ተዕለሙን። አንዳችን ነገር እርሱ ለእናንተ የበለጠ ሲሆን የምትጠሉት መሆናችሁ ተረጋገጠ። አንዳችም ነገር እርሱ ለእናንተ መጥፎ ሲሆን የምትወዱት መሆናችሁ ተረጋገጠ። አላህ የሚሻላችሁን ያውቃል፣ እናንተ ግን አታውቁም። ሱረቱል በቀራ 216። ሱብሃንአላህ። የቁርአን አያዎቹን ተፍሲር እያንዳንዱን ብናውቃቸው በጣም ነው የምንተዓጀበው። ወላሂ አንዳንድ ጊዜ በህይወታችን የሆነ ነገር ሀፕን ያደርግና ለምን ያ ነገር ሆነብን ምናምን ብለን ከጌታችን ጋር ግብግብ እንያያዛለን። አላህ ሱብሃነሁ ወተዓላ ያ ነገር ለኛ ስለማይጠቅመን ነው ከህይወታችን የሚያርቅልና በተለያየ ጎን ብዙ ነገሮች መጥፎም ሆነ ኸይር መስለው ወደኛ የሚቀርቡ ነገሮችን አላህ ሲያርቅልን ደስ ሊለን ነው የሚገባው እላለሁኝ። ሰላም አለይኩም። አላህ በሐቅ ላይ ከሚጸኑት ያድርገን። አሚን። በብዙ ሰዎች በመሳሪያዎች ከመታገዝ ይልቅ በሶብር መታገዝ የተሻለ የሚያዋጣ ነው። የሰው ልጅ ስኬታማ የሚሆነው ኢማንም ሊኖር የሚችለው ሶብር እስካለ ድረስ ነው። ኢማን ካለ ሁሉም አለ፣ አላህ ካንተ ጋር ስለሚሆን። ኢማን ከሌለ ሁሉ ነገር ቢኖርህ ምንም የለህም። የኢማን መለኪያው ደግሞ ሶብር ነው፣ ትዕግስት ነው። በትዕግስት ሁሉን ነገር ማሳካት ይቻላል። አላህን ከፈሩ ነገሮች ሁሉ ገር በገር ይሆናሉ፣ ብረትም ይቀልጣል። ሶብር ካለ ደግሞ ካሰቡት መድረስ ይቻላል ተብሏል።
የዛሬው ቂሳ እንዲህ ይጀምራል። አንድ ንጉስ ሁሌም በዙፋኑ ቁጭ ብሎ ብቸኛ ሴት ልጁን ለማን መዳር እንዳለበት ያስባል። ከዕለታት አንድ ቀን ማታ ሰዓት እላፊ ንጉሱ ይነሳና አማካሪውንና ወታደሮቹን አስከትሎ ወደ መስጂድ ያቀናል። በዛ ሰዓት እንቅልፉን አሸንፎ ሌሊት የሚሰግድ ወጣት ካለ ለልጁ ሊድር። በጣም የሚገርመው ደግሞ በዛን ሰዓት አንድ ጉደኛ ሌባ መስጂድ የሚዘረፍ ነገር ካለ ብሎ ግቢ ሲገባ በሩ ዝግ ያገኘውና ከላይ መስኮቷን መታ አድርጎ ይገባል። ልክ ገብቶ በጨለማ ይዞ የሚወጣውን ሲያስስ ድንገት የመስጂዱ በር ተከፈተ። ጀለስ በቃ የሚሆነው ሲያጣ እዛው ባለበት ቁሞ ሶላት ሐረመ። ወዶ የለ ንያ የለ በቃ ከነዛ ሰዎች ብቻ ለመትረፍ ሲል ሶላቱን ጀመረው። ንጉሱም እንዲህ አለ፣ ሱብሃንአላህ ለአላህ ካለው ጉጉት የተነሳ በሩ ቢዘጋበት ከላይ ገብቷል። አጂብ አለ፣ ጉዱን አላወቀ። ከዛም ለወታደሮቹ ሶላቱን እስኪያጠናቅቅ እዛው ጠብቀው ቤተ መንግስት ድረስ እንዲያመጡት ትዕዛዝ ሰጥቶ ንጉሱ ተመለሰ። ሌባው ግን በቃ የፍራቻ ብዛት ልክ እንዳሰላመተ ወዲያው ሌላ ረካዓ ይሐረማል። ይህን ሁኔታዎችን ያዩ ወታደሮች በግርምት ይመለከቱታል። ከሰላቱ መርዘም የተነሳ መጠበቅ የሰለቻቸው ወታደሮችም ልጁ የጀመረውን ረካዓ እንዳጠናቀቀ ሊያስቆሙት ይወስኑና ልክ እንዳጠናቀቀ እጁን ይይዙታል። ከዛም ይዘውት ወደ ቤተ መንግስት ወሰዱት። ወታደሮቹም ለንጉሱ የኢባዳው ጥንካሬ በጣም ይገርማል፣ የሰላቱ ርዝመት አይወራም ብለው ሲነግሩት ንጉሱም ወደ ሌባው ዞር አለና አንተ በዚህ ኢማንህ ለዘመናት ፈልግህ የነበርክ ሰው ነህ። ስለዚህ አንዲት ብቸኛ ልጄን እድርሃለሁ፣ ስልጣኔንም እሰጥሃለሁ አለው። ሱብሃንአላህ ማአክረመክ። ሌባውም የሚሰማባቸውን ጆሮዎቹን ማመን አቃተው። ግራ በመጋባት አቀረቀረ። አንገቱን በሀፍረት ደፋና እንዲህ አለ፣ ያ አላህ ከሰዎች ለማምለጥ ዝም ብዬ አስመስዬ በሰገድኩት ሶላት እንዲህ አይነት ከሆነ ስጦታ አንተን በመፍራት ከልቤ ብሰግድ ምን ይሆን ስጦታ? እዚህ ቂሳ ብዙ ነገር እንማራለን። አየክ አላህ Subhanahu Wa Ta'ala ወደ ራሱ ሊመልሰን ሲል ስበብ ብቻ ነው የሚፈልግልን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ቻሌንጆች እንዲሁም እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። የልብን ጨለማ የምፈራውን ያህል የሌሊቱን ጨለማ አልፈራው። የሌሊቱ ጨለማ በመጀመሪያው ንጋት ይገለጣል። ልቦች ግን ንጋት የሌለው ጨለማ አላቸው። ማልቀስ መጮህ ፈልጎ እንደመታፈን ምን ስቃለ? ለዘራነው የዘር አይነት እንጂ ለመጠኑ መጨነቅ የለብንም። አንድ ትንሽ ዘር ህይወትን የሚያነሳ ወይም የሚጥል ኃይል መፍጠር ትችላለች። አላህ ከትንሽ ወደ ትልቅ የማደግን ህግ በፍጥረት ዓለሙ አሰራር ውስጥ አስቀምጧል። ለአላህ ፍቅርና ክብር ሲባል የተደረገ ነገር በብዙ እጥፍ ተባስቶ ወደ ባለቤቱ ይመለሳል። አንዲት ቃል ህይወታችንን ወይም ዘላለማዊነታችንን የሚከተል ኪሳራን ልታመጣብን አሊያም ወደ ከፍታ ህይወት ልትወስደን ትችላለች። የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም እንዲህ ብለዋል፣ ከመልካም ተግባራት ምንም አሳንሰህ አትመልከት። ወንድምህን በብሩህ ፈገግታ መገናኘት እንኳን ቢሆን፣ ከኔ የሰማችሁትን አንዲት አንቀጽ እንኳን ብትሆን ለሌሎች አድርሱ። አላህ ዘንድ ተወዳጁ የኢባዳ ክንውን ሰውየው ዘወትር የሚፈጽመው ነው። የአጥንት ሐኪሞች አካልን ሊጠግኑ ይችላሉ። አላህ ግን ቀልብን ነው የሚጠግነው። እውነት ነው፣ አካልንም እነሱ አይጠግንም ይላሉ። አካልን ከአካል ጋር አገናኝተው ያስሩታል፣ ይጠምዱታል እንጂ ሴሎቹን አገናኝቶ እንደገና እንዲጠገኑ የሚያደርገው አልጀባር ነው። 200-300 ሰው የሚጭን አይሮፕላን ላይ ሰው ወጥቶ 2 ፓይሎቶችን 3 ፓይሎቶችን አምኖ አየር ላይ ይስቃል፣ ይጫወታል፣ ይበላል፣ ይጠጣል፣ ይተኛል። እነዛ 2 እንስሶች አምኖ ከሁለት አንዱ እንቅልፍ ቢጥለው ወይም ሁለቱን እንቅልፍ ቢጥላቸው ምንድነው ሊፈጠር የሚችለው? 30,000 ሜትር ከፍታ ላይ ያለ አየር ውስጥ ምንድነው የሚሆነው? 200-300 ሰው አንድ ላይ ሆኖ ግን የሁሉ ረስተን ስንበላ ስንጠጣ አምነናል። እነዚህን ፓይለቶች እነዚህን ሁሉ አድርገን አላህ ምን ይላል? فما ظنكم برب العالمين إلى الخالق الكون። ለዓለማቱ ያላችሁ እምነት ይሄ ከሆነ ለፍጥረታት ያላችሁ እምነት ይሄ ከሆነ ለዓለማቱ ጌታ ያላችሁ እምነት እንዴት ነው ይላል። ኻሊቀል ከውን ይሄ ነው። ቅድም እንዳልኳችሁ ሙሳን አለይሂ ሰላም ባህርን የከፈለ በነብዩ ፊት ለፊትና እነሱን ለመያዝ የቆሙ ሰዎች ላይ አይናቸውን የጋረደ የሆነ ጌታ በእያንዳንዱ ህይወት ጉዳዮቻችን ላይ ለአላህ ነገሮችን ስንሰጥ አላህ ነገሮችን መቀየር የሚችል ነው። فما ظنكم برب العالمين إلى الخالق الكون። ለአላህ ያለን ጥርጣሬ ምንድነው? እንዴት ትጠረጥሩኛላችሁ? እንዴት ታስቡኛላችሁ? ይላል አላህ። ወላሁ ኻሊቀል ከውን ነገራቶች ሁሉ ኩን ፈየኩን በማለት የሚቀየር ጌታ ከችግራችን ወደ ደስታ ከመከራችን ወደ ስኬት ማምጣትና ማሻገር የሚችልታ በኩን ቃሉ የሚቀየር ጌታ ነውና ለሱ ያለን እርግጠኝነት ሲቃ እምነት ትልቅ ይሁን፣ ሁሉ ነገራችን ይስተካከላል የሚል መልእክት ነው ያለኝ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።